እና ይችን ለብሼ ነው የመጣሁት። ይሄ ሬድሚ የሚል ስልክ ይሄን ነው ይዤ የመጣሁት እና እግዚአብሔር ይመስገን። በእርግጥ መጀመሪያ ስመጣ ዋጋ አስከፍሎኛል፣ አልቅሻለሁ፣ ተበሳቅያለሁ፣ ተርቤያለሁ፣ ተጠምቻለሁ። ከዛ በኋላ ግን ዩቱብ ሞኒ ሲሆን ይሄ ዩቱብ ሞኔታይዜሽን ሲሆን መክፈል ፈትቼ ነው ማስይዘው አይደለ? ብዙ ጊዜ እንደምታዩኝ በ3 ቀን በ4 ቀን አሁን ዩቱበር የሆኑ ሰዎች በ3 ቀን በ4 ቀን ነው አይደል ፀጉራቸውን የሚቀይሩት፣ ሜካፕ ይቀባሉ፣ ጥፍራቸውን ይሰራሉ። እኔ ግን እንደዛ አይደለሁም። ለምን ባደርግ እኮ አደርገዋለሁ። የበለጠ ቪው ይመጣል፣ የበለጠ እይታ ይመጣል፣ የበለጠ ንብረት ሊመጣ ይችላል። ማለት ቪው ሲኖር ገንዘብ ክፍያው ሊኖር ይችላል። ግን እኔ ምንድነው ሰላም ናችሁ እንግዲህ እስካሁን አብራችሁን የነበራችሁ እስካሁን ላይክ እያረጋችሁ ሸር እያደረጋችሁ ሰብስክራይብ እያረጋችሁ እስከዚህን ቀን አድርሳችሁኛል። በጣም አመሰግናለሁ። ዛሬ በቃ ወስኜ ከእናንተ ጋር ያው እስኪ መፍትሄ ካለ ብዬ ነው የመጣሁት። የመጣሁበት ምክንያት ደግሞ ምን ይመስላችኋል? እኔ ታውቃላችሁ 4 ዩቱብ ነው ያለኝ። 4 ዩቱብ እስካለኝ ድረስ ቢያንስ አንዱን ዩቱብ ሽጬ በሌሎች እየሰራሁ አንዱን ዩቱብ ሽጬ በዛ ዩቱብ በአመጣው ብር አሰብኩኝ ማለት ነው። ስራ መጀመር እፈልጋለሁ። እንደምታውቁት ኢዮቤም አድጓል። ያው ምግብ ምናምን መቅመስ ጀምሯል፣ መራመድ ጀምሯል። እኔ ነግሬያችኋለሁ። እና የሆነ የራሴ ስራ ያስፈልገኛል። ሁለተኛ ደግሞ ሾ የሚለው ይሄ ቻላን ማለት ነው ቀዝቅዞብኛል። ለምን እንደሆነ አላውቅም። ስለዚህ ያው እንግዲህ አይዲያውም ስለሌለን እውነት ነገር ስለምናወራ ፌክ ነገር ስለማናወራ እንደገና ደግሞ ልጆችን ዩቱብ ክፈቱ፣ ስሩ፣ ተለወጡ እያልኩ የምናገረው በብዛት በዚህ ቻላን ስለሆነ ብዙ ሰዎች እኔን ጠምደው ይዘውኛል። ማለት መልካም ስራ ዋጋ ያስከፍላል ነው አውቃለሁ። ግን በቃ ልሸጠው አስቤያለሁ። የምሸጠው ደግሞ በእርግጥ ብዙ ሰው ልግዛሽ ብሎኛል በውስጥ ሳወራ፣ ግን እኔ በይፋ ተናግሬ ነው የምሸጠው። በአደባባይ ወጥቼ ከፍቶኝ ነው የምሸጠው። ግን እየከፋኝ እኔ ዩቱቤን መሸጥ ፈልጌ አይደለም፣ እግዚአብሔር ምስክሬ መሸጥ ፈልጌ አይደለም። ግን በቃ አማራጭ ስላጣሁና ስለከፋኝ ነው። ለምን በፊት 60 ሺህ 70 ሺህ 50 ሺህ የሚታይ አሁን ለምን አይታይም? ለምን ማለት እኔ ሰው ሲሰራ ደስ ይለኛል። እንደኔ እንደራሴ ሰው ሲሰራ ደስ ይለኛል። ሰው ሲለወጥ ደስ ይለኛል። ሰው ሲያገኝ ደስ ይለኛል። ያለቀሰ ሰው ሲስቅ ደስ ይለኛል። ግን ደግሞ ለምን የመዳብ ቅመሞችን ዩቱብ ክፈቱት ያለሽ? ለምን አድሰንሳችሁን ቸክ አድርጉት ያለሽ? ለምን በትክክለኛው መንገድ ሞኒ ታስደርጊያለሽ? እኛ እኮ በቃ የዶላር ምልክቱን ካበራናላቸው በኋላ በቃ ሞኒ ሆነናል ብለው ተስፋ ሲቆርጡ ይተውታል። ራሳችንን ወስደዋልን ዩቱቡን። አንቺ ማነሽ ጻዲቅ የሚያጫውትሽ ብለው በጣም ብዙ ሰው ጽሁፉን በጽሁፍ ያወሩኝን በአሳያችሁ እዚህ ጋር ባስቀምጥላችሁ በቃ ትገረማላችሁ። ፉከራቸው ይዝቱብኛል፣ ብዙ ነገር ይሉኛል። ስለዚህ እኔም ትናንትና ተናግሬ ነበረ። ይህ ቻላን እስከሚዘጋ ድረስ ዩቱብ ክፈቱ፣ ስሩ፣ ተለወጡ እላለሁ። ዩቱብ ስሩ፣ ተለወጡ እላለሁ። እኔ በዩቱብ ነው ሰው የሆንኩት፣ በዩቱብ ነው እግዚአብሔር ይመስገን ያደግኩት። ይህን ቢጃማ ለብሼላችሁ የመጣሁት በምክንያት ነው። ምክንያቱም ከዱባይ ስመጣ እኔ ይችን ቢጃማ ለብሼ ነው የመጣሁት። ይችን ቢጃማ ለብሼ ይህን ቢጃማ ለብሼ ተኝቼ ከዛ ምሪንዳ አስፈልጎኝ ዋትስአፕ ላይ ፎርዋርድ ሳረግ ባለ ድኳሉ አይመጣም። በጣም ሰዓት ሂዶ ነበረ። ከዛ እኔ ወርጄ ለምን አላመጣም ብዬ ስወርድ ነው የተያዝኩት ማለት ነው። ከታች ቢጃማ ለብሼ ከላይ አረንጓዴ ቢጫ ቀይ ጣል አድርጌ ፎጣ ነው የተያዝኩት እና አረንጓዴ ቢጫ ቀይ ፎጣም አለ። ሾ የሚለው ይሄ ቻላን ማለት ነው ቀዝቅዞብኛል። ለምን እንደሆነ አላውቅም። ስለዚህ ያው እንግዲህ አይዲያውም ስለሌለን እውነት ነገር ስለምናወራ ፌክ ነገር ስለማናወራ እንደገና ደግሞ ልጆችን ዩቱብ ክፈቱ፣ ስሩ፣ ተለወጡ እያልኩ የምናገረው በብዛት በዚህ ቻላን ስለሆነ ብዙ ሰዎች እኔን ጠምደው ይዘውኛል። ማለት መልካም ስራ ዋጋ ያስከፍላል ነው አውቃለሁ። ግን በቃ ልሸጠው አስቤያለሁ። የምሸጠው ደግሞ በእርግጥ ብዙ ሰው ልግዛሽ ብሎኛል በውስጥ ሳወራ፣ ግን እኔ በይፋ ተናግሬ ነው የምሸጠው።
በአደባባይ ወጥቼ ከፍቶኝ ነው የምሸጠው። ግን እየከፋኝ እኔ ዩቱቤን መሸጥ ፈልጌ አይደለም፣ እግዚአብሔር ምስክሬ መሸጥ ፈልጌ አይደለም። ግን በቃ አማራጭ ስላጣሁና ስለከፋኝ ነው። ለምን በፊት 60 ሺህ 70 ሺህ 50 ሺህ የሚታይ አሁን ለምን አይታይም? ለምን ማለት እኔ ሰው ሲሰራ ደስ ይለኛል። እንደኔ እንደራሴ ሰው ሲሰራ ደስ ይለኛል። ሰው ሲለወጥ ደስ ይለኛል። ሰው ሲያገኝ ደስ ይለኛል። ያለቀሰ ሰው ሲስቅ ደስ ይለኛል። ግን ደግሞ ለምን የመዳብ ቅመሞችን ዩቱብ ክፈቱት ያለሽ? ለምን አድሰንሳችሁን ቸክ አድርጉት ያለሽ? ለምን በትክክለኛው መንገድ ሞኒ ታስደርጊያለሽ? እኛ እኮ በቃ የዶላር ምልክቱን ካበራናላቸው በኋላ በቃ ሞኒ ሆነናል ብለው ተስፋ ሲቆርጡ ይተውታል። ራሳችንን ወስደዋልን ዩቱቡን። አንቺ ማነሽ ጻዲቅ ጻዲቅ የሚያጫውትሽ ብለው በጣም ብዙ ሰው ጽሁፉን በጽሁፍ ያወሩኝን በአሳያችሁ እዚህ ጋር ባስቀምጥላችሁ በቃ ትገረማላችሁ። ፉከራቸው ይዝቱብኛል፣ ብዙ ነገር ይሉኛል። ስለዚህ እኔም ትናንትና ተናግሬ ነበረ። ይህ ቻላን እስከሚዘጋ ድረስ ዩቱብ ክፈቱ፣ ስሩ፣ ተለወጡ እላለሁ። ዩቱብ ስሩ፣ ተለወጡ እላለሁ። እኔ በዩቱብ ነው ሰው የሆንኩት፣ በዩቱብ ነው እግዚአብሔር ይመስገን ያደግኩት። ይህን ቢጃማ ለብሼላቸው የመጣሁት በምክንያት ነው። ምክንያቱም ከዱባይ ስመጣ እኔ ይችን ቢጃማ ለብሼ ነው የመጣሁት። ይችን ቢጃማ ለብሼ ይህን ቢጃማ ለብሼ ተኝቼ ከዛ ምሪንዳ አስፈልጎኝ ዋትሳፕ ላይ ፎርዋርድ ሳረግ ባለ ድኳሉ አይመጣም። በጣም ሰዓት ሂዶ ነበረ። ከዛ እኔ ወርጄ ለምን አላመጣም ብዬ ስወርድ ነው የተያዝኩት ማለት ነው። ከታች በቢጃማ ለብሼ ከላይ አረንጓዴ ቢጫ ቀይ ጣል አድርጌ ፎጣ ነው የተያዝኩት እና አረንጓዴ ቢጫ ቀይ ፎጣም አለ። ጀምር እንደምታዩት ቤት የማስተካከል ምን ማለት በጣም የራሴን ቤት ከክራይ ቤት ወጥቼ የራሴ ቤት እንዲኖረኝ ሆንኩኝ። በጣም ልንገራችሁ፣ ይኸው ከሁለትዮሽ ከሶስትዮሽ እንዲያም ካለ ለልጆች ጥሪት ነው ማስቀምጠው። ዩቱብ ሲከፍለኝ ቀጥታ ቤቴን ማስተካከል ነው የጀመርኩት። ለልጆች አንዳንድ ነገር ነው የምገዛው እንጂ ነገ ሰው ነኝ እኔ፣ ልሰበር እችላለሁ። ነገ ብሰበር ልጆችም አብረው እንዳይሰበሩብኝ እናታችን ትታልን የሄደች አባታችን ጥሎልን የሄደ እያሉ እኔን በእናታቸውና በአባታቸው እንዲኮሩ ነው እንጂ እንደዚህ እያረኩ ብመጣ እኔ የበለጠ ትልቅ ደረጃ እደርስ ነበር። ወይም ደግሞ ውሸት ነገር ከሌ እንዲህ አለ ብዬ ብናገር ብዙ ነገር ፈምስ ነበር ማለት ነው። እና ደግሞ ይህን ነገር እኔ ስለማልፈልገው ጋጥ ወጥ ነገሮችን ማውራት ስለማልፈልግ አሁን ግዴታዬ ምንድነው? ይሄን ዩቱብ እሸጠዋለሁ። የምሸጠው ደግሞ ግማሽ ሚሊዮን ነው የምሸጠው። ግማሽ ሚሊዮን እሸጠዋለሁ። አስይዞኛል ግን በአመት ውስጥ ከዛ በላይ ይከፍላል። ዩቱብ ደግሞ እድሜ ልክ ነው የሚከፍለው። ግማሽ ሚሊዮን የምትገዙ ካላችሁ በውስጥ አውሩኝ። ምክንያቱም በ500 ሺህ ብር ግማሽ ሚሊዮን ሲትባሉ ብዙ ነው የሚመስላችሁ አይደል? 500 ሺህ ብር 500 ሺህ ብር ይሸጣል። ዩቱቡ ትክክለኛ ነው። ፓስወርድን አውቃለሁ። ኢሜል እሰጣችኋለሁ። ሁሉን ነገር እኔን አስወግጄ የራሳችሁን ነገር ሁሉ አደርግላችኋለሁ። ስለዚህ 500 ሺህ ብር ስራ ለመክፈት ያስፈልገኛል። 500 ሺህ ብር ስራ ለመክፈት ያስፈልገኛል። የሆነ ከልጄ ጋር የምሰራው ስራ ማለት ነው። በአካባቢ ቅርብ የሆነ አስቤያለሁ። ስለዚህ 500 ሺህ ብር የምትገዙ ስልክ ቁጥር አለ ከፕሮፋይል ስር፣ በሱ እየደወላችሁ አውሩ። ከ500 ሺህ ብር ብትችሉ ጨምሩበት እንጂ እንዳቀንሱ። ምክንያቱም ይሄ ዩቱብ ስንት ብር እንደሚከፍል በየወሩ እኔ ስለማውቀው ማለት ነው። እኔ ስለማውቀው አይኖ ሰብስክራይቡ ትንሽ ነው፣ ግን በቪው ነው ዩቱብ የሚከፍለው። ትክክለኛ የዱባይ ሎኬሽን ነው፣ የኢትዮጵያ ሎኬሽን አይደለም። ሲጀመር የኢትዮጵያ ሎኬሽን ገንዘብ አይከፍልም። ስለዚህ ይህን ዩቱብ ሽጬ በሌሎች ዩቱብ እሰራለሁ። ምክንያቱም ሞኔታይዜሽን የሆነ ዩቱብ አለኝ። 3 ዩቱብ ሞኒ የሆነ ስላለኝ ይህን ለመሸጥ ተገድጃለሁ። ልሽጠው ወይስ አልሽጠው? እናንተ አትሽጪው ለምትሉ ንገሩኝ። አይ ሽጪውና በዛኛው ስሬ ካላችሁኝ ንገሩኝ። ወይም ደግሞ ይሄኛውን ታየው፣ ይሄኛው እኛ በዚህ ነው የምናውቅሽ፣ ይሄኛውን ሽጭ የምትሉኝ ከሆነ ያኛውም እንደዛው ነው የሚሸጠው። ስለዚህ ውዶችዬ እኔ ከፍቶኛል፣ በጣም ነው የከፋኝ። እና ዩቱብ ሰውን እንደሚለውጥ ስለማቅ እኔ የደረስኩበትን ቦታ ስለማቅ ዩቱብ ክፈቱ፣ እከፍትላችኋለሁ፣ ስሩ፣ ተለወጡ ብዬ በጣም ብዙ ልጆችን ዩቱብ ከፍቼ ሞኔታይዜሽን አድርጌ ስለሰጠው
ባለባበስ የሚያምኑ ሰዎች የኛ ሰዎች እኔ በግልጽ ነው የምመጣው። ቪዲዮ እንደዚህ ነው የምሰራው። ላይቭ ስገባም እንዲህ ነው የምገባው። ሞኔታይዜሽን እናደርጋለን የሚሉ ቪዲዮ የላቸውም፣ ፎቶ የላቸውም። ምን በቃ ያለ ስልክ ቁጥር ማስረጃ ምናምን የላቸውም። እኔ ግን እንደዚህ ፌስ ለፌስ ነው የምመጣው። ገብቷችኋል? ስለዚህ ለምንድን ነው ማለት እኔ ምንድን ነው ክፋት የሰራሁት? ምንድን ወንጀል ነው የሰራሁት? ስለዚህ በቃ ደስ ይበላችሁ፣ ደስ ይበላችሁ። ኢቭን ካሜራማን እንኳን የለኝም፣ አብሮኝ የሚሰራ ቪዲዮ እንኳን የለኝም። የሚጠቅማችሁን ነገር ብቻ ነው ይዤላችሁ የምመጣና ለምንድን ነው የማታዩልኝ? ስለማታዩልኝ ልሸጠው ነው በቃ። ስለዚህ በሶስቱ ዩቱብ እሰራለሁ፣ ይህን እሸጣለሁ ማለት ነው። ለምን ብትሉ ከብዛቱ ጥራቱ ይላል አማራ። ስለዚህ ይሄን እሸጣለሁ። የምትገዙ 500 ሺህ ብር ይዛችሁ በስልኬ ነው። ዝም ብሎ አይ ቤትዬ ላማክርሽ ነው፣ ቤትዬ እንደዚህ ፈልጌ ነው፣ ይሄን ፈልጌ ነው፣ እንደዚህ ላደርግ ነው ምናምን ብትሉ ሰዎች አልፈልግም። ልታስከፍቱ ስትመጡ ትክክለኛ ዩቱብ ልታስከፍቱ ነው መምጣት ያለባችሁ። ሞኒ ልታስደርጉም ከመጣችሁ ትክክለኛ ትዕግስተኛ የሆናችሁ ሰዎች ነው መምጣት ያለባችሁ። ብሔር፣ ዘር፣ ሃይማኖት ምናምን ለይታችሁ የምትመጡ አልፈልጋችሁም ሲጀመር። አዎ እኔ ሁሉም ዩቱብ እስከሚዘጋ ድረስ ዩቱብ ከፍታለሁ ሞኒ ያደርጋለሁ ብዬ መናገሬን አላቆም። ምክንያቱም ስንት የቤት እመቤቶች አሉ፣ ስንት ከስደት በየት ልውጣ የሚሉ አሉ። እግዚአብሔር ይመስገን እኔ እግዚአብሔር በእኔ ተመስሎ ብዙ ልጆች ዩቱበር ሆነው ሞኒ ሆነው ኢትዮጵያ ገብተዋል። እሰይ ከልጃቸው ከባላቸው ከእህታቸው ከወንድማቸው ከእናት አባታቸው ጋር ተጨምረዋል። አገሩንም ጉንብስ ብለው ስመዋል። ተመስገን። ይሄ ራሱ ለእኔ ኩራት ነው። ግን ደግሞ እኔ ይህን ዩቱብ ስሸጠው ወይ ቤቴ ቸግሯት፣ አዎ ቸግሮኝ ነው የምሸጠው ስላለኝ የምሸጥ ስላለኝ፣ አዎ ሽጬ አልጠጣበትም፣ አልበላበትም፣ አልጨፍርበትም። ሽጬ 500 ሺህ ብሩን ቀጥታ የአንድ ዓመት የስራ ቦታውን ክራይ ከፍልበታለሁ። ከዛ ደግሞ የሚሸጠውን ወይም ደግሞ የምሰራውን ስራ ግባቶችን አመጣበታለሁ። አልበለውም። የምበለው መስሏችሁ ነው? ልሰራበት ነው። ቤት ሾ የሚለውን ዩቱብ ቀስ ብዬ ከፍተዋለሁ። አለቀ። ወይም ደግሞ ከሶስቱ አንዱን ዩቱብ ቤት ሾ ለዋለሁ። በዛ ትመጣላችሁ። ስለዚህ ውዶችዬ 500 ሺህ ብር ይጎዳሻል። ርካሽ ነው። ሌሎች እኮ ውድ ነው የሚሸጡት። ያውም ዝም ብሎ ሞኔ ያልሆነ ዝም ብሎ ኢሜል እኮ በውድ ነው የሚሸጠው። ለምን ሞኔታይዜሽን ሆኖ ክፍያ የጀመረ ለምን ትሸጫለሽ? 500 ብር ርካሽ ነው ያሉኝ ብዙ ልጆች አውርተውኛል፣ በውስጥ ስላወራሁኝ። እስኪ እናንተ ምን ትሉኛላችሁ? እስኪ ንገሩኝ። በቃ ወስኛለሁ። ምክንያቱም አየሁት በዛም በዚህም ብለው አየሁተኝ። ስለዚህ ዩቱቤን በጎን እየሰራው በጎን ደግሞ ያኛውን ስራዬን እየሰራው እንትን ልል ነው ማለት ነው። ቤት መዋል አስጠላኝ፣ ከልጆች ጋር መዳረቅ አስጠላኝ። በቃ በቅኝ እኔ ወጣ ብዬ መስራት እፈልጋለሁ። እንግዲህ የወሰንኩት ይሄ ነው። እስኪ ምን ትሉኛላችሁ? ወዳችኋለሁ፣ አከብራችኋለሁ። ይሄ ቪዲዮ ለብዙ ሰው እንዲታይ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ብዙ ሰው እንዲያየው ማለት ነው። ብዙ ሰው ሰብስክራይብ አድርጉት፣ ብዙ ሰው እንዲያየው። ሰብስክራይብ በጨመረ ቁጥር ለእኔ ይጨምርልኛል ማለት ነው። እናወዳችኋለሁ።